ከሚገኙ ታዋቂ ወንዞች መካከል አንደኛ ሩቭuma ወንዝ ይህ ወንዝ በታንዛኒያ እና ሞዛምቢክ ድንበር ታንዛኒያ እና ሞዛምቢክ ድንበር በመሆን የሚያገለግል ወንዝ ነው። ሁለተኛው የአባይ ወንዝ ወንዝ ይህ የአባይ ወንዝ ኢትዮጵያ በመነሳት የተለያዩ የአፍሪካ ሀገሮችን የሚያቋርጥ ነው። ሌላው ዛምቢዚ ወንዝ ነው። ይህ ዛምቢዚ ወንዝ ደግሞ ዛምቢያ፣ ዚምባብዌ እና ሞዛምቢክ እና ሞዛምቢክ እነዚህን ሀገሮች የሚያገናኝ የወንዝ አይነት ነው። ስለዚህ ተራሮች፣ ወንዞች። አሁን ደግሞ ወደ ማን እንገባለን? የቱሪስት መስህቦች ወደሚባሉት እንገባለን። የቱሪስት መስህብ ብለን ስናነሳ እንግዲህ በተለያየ ጊዜያት በተለያዩ የክፍል ደረጃዎች እንደተማራችሁት የቱሪስት መስህብ ማለት በሰው ሰራሽም ሆነ በተፈጥሮ መንገድ የሚገኙና ለአንድ ሀገር ጭስ አልባ ኢንዱስትሪ በመባል የሚታወቅ የገቢ ምንጭ ነው። እነሱ እነማን ናቸው ስንመለከት የመጀመሪያው የቅሬታ አካል መገኛዎች ናቸው። የቅሬታ አካል መገኛ ይህን የቅሬታ አካል መገኛ ብለን ስንመለከት በመጀመሪያ ኢትዮጵያ አለች። ኢትዮጵያ አንዷ ናት፣ የመጀመሪያዋ ናት። ኢትዮጵያ በኢትዮጵያ ውስጥ የተገኙ ጥንታዊ የቅሬታ አካሎች አሉ። እነሱም አርዲ፣ ኢዳልቱ፣ ድንቅነሽ እና ሰላም ድንቅነሽ ወይም ሉሲ እና ሰላም እነዚህ ናቸው። ድንቅነሽ ሀዳር በሚባል ቦታ የተገኘች ስትሆን እነዚህ አራቱም ቅሪተ አካሎች የተገኙት በኢትዮጵያ በአፋር ክልል ውስጥ ነው። ስለዚህ እነዚህ መለየት ያስፈልጋል። ሌላኛው ሁለተኛዋ ኬንያ ነች። ኬንያ ሌላኛዋ የቅሪተ አካል መገኛ ሀገር ስትሆን በቱርካና ሩደልፍ ሐይቅ ዳርቻ ኮቢ ፎራ በሚባል ቦታ ላይ በብዛት ቅሪተ አካል የሚገኝበት አካባቢ ሆኖ እናገኘዋለን። ከዚህ በመቀጠል ደግሞ የምናየው የቱሪስት መስህቦች በመሆን የሚያገለግሉ ከነዚህ ተጨማሪ የቱሪስት መስህብ በመሆን የሚያገለግሉ የመጀመሪያው ዳሎል ወይም ኤርታሌ የሚገኝበት አካባቢ ስለሆነ ይህ በጣም ዝቅተኛ ቦታ ነው። በጣም ዝቅተኛ ስፍራ ብለን ከምንጠራቸው ቦታዎች ውስጥ የምንጠቅሰው ነው። ሌላኛው ማሳይ ማራ ይህ ማሳይ ማራ ብሔራዊ ፓርክ በብዛት የተለያዩ የእንስሳት ዝርያዎች የሚገኙበት እና እንስሳት ከቦታ ቦታ እየተዘዋወሩ ጎብኚዎችም በከፍተኛ ሁኔታ ወደሱ እየሄዱ የሚጎበኙት የቱሪስት መስህብ በመሆን ከሚያገለግሉ ፓርኮች ውስጥ የሚጠቀስ ነው ማለት ነው። ሌላው የምስራቅ አፍሪካ ሸለቆዎች የምስራቅ አፍሪካ ሸለቆዎች ይህን የምስራቅ አፍሪካ ሸለቆዎች የሚለውን ስንመለከት አሁንም ደግሞ የምስራቅ አፍሪካ ሸለቆ ወይም ደግሞ ግሬት ሪፍት ቫሊ ብለን የምንጠራው ማለት ነው። ግሬት ሪፍት ቫሊ ብለን የምንጠራው ይህ ከየት እስከ የት ይነሳል? ከሶሪያ እስከ ሞዛምቢክ የሚደርስ ነው። ከሶሪያ ተነስቶ እስከ ሞዛምቢክ የሚደርስ ነው። ርዝመቱም በዓለም 7200 ኪሎ ሜትር በዓለም የሚሸፍን ሲሆን
በአፍሪካ ደግሞ 5600 ኪሎ ሜትር 5600 ኪሎ ሜትር የሚሆን ይሸፍናል። ይህ በዓለም ነው፣ በዓለም የሚሸፍነው ነው። ይህ ደግሞ በአፍሪካ የሚሸፍነው ነው። እነዚህን በደንብ መለየት ያስፈልጋል። ሌላው ይህ የምስራቅ አፍሪካ ስምጥ ሸለቆ በሰሜን ምስራቅ ኢትዮጵያ ምስራቅ ኢትዮጵያ የሶስት ጎን ቅርጽ ያለው መልክዓ ምድር ፈጥሯል። መልክዓ ምድር ፈጥሯል። ይህ መልክዓ ምድር በደንከል በሚባል አካባቢ እየተፈጠረ ወይም ደግሞ ደንከል ብለን በምንጠራው አካባቢ ላይ የምናገኘው ይሆናል ማለት ነው። ሌላው ወንዞችና ሐይቆች አሁንም ከምን የሚመደቡ ናቸው? ወንዞችና ሐይቆች አሁንም በምስራቅ አፍሪካ ከሚገኙ ወንዞችና ሐይቆች መካከል ትልቁና ትንሹን የምንመለከተው ይሆናል። ወንዞችና ሐይቆች ያው ርዕሱ የተደጋገመ ነው አብዛኛውን ጊዜ። አንደኛው ናይል ወንዝ አለ፣ ናይል። ሁለተኛው ዋቢ ሸበሌ አለ፣ ዋቢ ሸበሌ። ሶስተኛው ጊቤና ገናሌ፣ ጊቤና ዛምቢሲ። እነዚህ ወንዞች ሲሆኑ ከነዚህ ወንዞች ውስጥ ትልቁ ማን ነው? ናይል ወንዝ ትልቁ ወይም ረዥሙ የዓለማችን ወንዝ ብለን የምንጠራው ይሆናል። ከዚህ በመቀጠል ወደ ምዕራፍ 2 ሳይንስን መገንዘብ የሚለው ላይ ስንመጣ የመጀመሪያው የደም ዑደት ነው። የደም ዑደት ማለት ምን ማለት ነው? ኦክሲጅንና አልሚ ምግቦችን ለሰውነታችን ህዋሶች ኦክሲጅን እና አልሚ ምግቦችን ለሰውነታችን ህዋሳቶች የማድረስ ሂደት ነው። በቃ ባጭሩ ይሄ ነው። የደም ዑደት ኦር ብለድ ሰርኩሌሽን የምንለው ይሄ ነው። ኦክሲጅንና አልሚ ምግቦችን ለሰውነታችን ህዋሳቶች ምን ማድረግ የማድረስ ሂደት ምን ብለን እንጠራዋለን? የደም ዑደት ብለን እንጠራዋለን። ለደም ዑደት የሚያገለግሉ አካላት አሉ፣ የሰውነታችን የአካል ክፍሎች አሉ። እነዚህ ለደም ዑደት የሚያገለግሉ የሰውነት የአካል ክፍሎች እነማን ናቸው? የመጀመሪያው ደም ነው። ደምን ስንመለከት ደም ጠጣርና ፈሳሽ ክፍሎች አሉ። ጠጣሩ የደም ክፍል ፕላዝማ ይባላል። ፕላዝማ ፈሳሹ የደም ክፍል ነው። ፈሳሹ የደም ክፍል። ሌሎቹ ጠጣር የደም ክፍሎች ብለን የምንጠራቸው ደግሞ በሶስት እንመድባቸዋለን። ቀይ የደም ህዋሳት፣ ነጭ የደም ህዋስ እና ፕሌትሌትስ ብለን የምንከፍላቸው ናቸው። ይሄ ፕላዝማ የምንለው እንግዲህ ፈሳሹ የደም ክፍል ነው ብያቸዋለሁ። ቀይ የደም ህዋስ፣ ነጭ የደም ህዋስ እና ፕሌትሌትስ የምንላቸው ደግሞ ጠጣሩ የደም ክፍሎች ናቸው። ስለዚህ ደም በውስጡ ፈሳሽ የደም ክፍልና ጠጣር የደም ክፍሎችን በአንድ ላይ ምን ያደርግ ነው? የያዘ ነው። ፕላዝማ ፈሳሹ የደም ክፍል ነው። ቀይ የደም ህዋሳት፣ ነጭ የደም ህዋሳት እና ፕሌትሌትስ እያንዳንዳቸው የተለያየ ባህሪና መገለጫ አላቸው። ቀይ የደም ህዋሳትን ስንመለከት ቀይ የደም ህዋሳት የዶናት ቅርጽ አላቸው።
ቀይ ደም ሕዋሳት በቁጥር ብዙ ናቸው። ይህም ማለት ምን ማለት ነው? በቁጥራቸው ቀይ ደም ሕዋሳት ከነጭ ደም ሕዋሳት እና ከፕሌትሌትስ ይበልጣሉ ማለት ነው። ቀይ ደም ሕዋሳት በውስጣቸው ሄሞግሎቢን የተባለ ሐመልማል ወይም ኬሚካል ሰብስታንስ የያዙ ናቸው። ሄሞግሎቢን የያዙ ናቸው። ሄሞግሎቢን መያዛቸው ጥቅሙ ምንድን ነው? ቀይ ደም ሕዋሳት አንደኛ ደም ቀይ እንዲሆን ያደርጋል፣ ሄሞግሎቢን የምንለው። ሁለተኛ ኦክሲጅንና ምግብን በሰውነታቸው ውስጥ ሰርኩሌት ለማድረግም ያግዛቸዋል ወይም ያገለግላል ማለት ነው። ነጭ የደም ሕዋሳት ደግሞ ቅርጽ አልባ ናቸው። ቅርጽ አልባ ናቸው ወይም ቅርጻቸው አይታወቅም። ወጥ የሆነ ቅርጽ የላቸው። ወጥ የሆነ ቅርጽ የላቸውም። በሽታን ይከላከላሉ። በሽታ ተከላካይ የደም ሕዋሳት ናቸው። እንዲሁም ቀይ የደም ሕዋሳትና ነጭ የደም ሕዋሳት ሁለቱም በምን ውስጥ ይመረታሉ? በመቅኒ ውስጥ ይመረታሉ። ሶስተኛው እና ጠጣሩ የደም ክፍል ደግሞ ፕላትሌት ሲሆን በመጠን በጣም ትንሽ ናቸው። ዛት ሚንስ ከቀይ ደም ሕዋሳትም ሆነ ከነጭ ደም ሕዋሳት በመጠን ምን ያሉ ናቸው? ያነሱ ናቸው። እነዚህ ፕሌትሌትስ ብለን የምንጠራቸው የደም ሕዋሳት ክብ ቅርጽ አላቸው። ፕሌትሌቶች ክብ ቅርጽ አላቸው። ፕሌትሌቶች ለደም መርጋት ያገለግላሉ። ተግባራቸው ይሄ ነው፣ ደም እንዲረጋ ማድረግ። ምን ማለት ነው? ደም እንዲረጋ ማድረግ ማለት እጃችን ቢቆረጥ እጃችን ሲቆረጥ የሚፈሰውን ደም ቶሎ እንዲረጋ ለማድረግ እነማን አስፈላጊ ናቸው? ፕሌትሌትስ አስፈላጊ ናቸው። የፕሌትሌቶቹ መጠን በሰውነታችን ውስጥ በደማችን ውስጥ አነስተኛ ከሆነ ደማችን ፈሶ ያልቃል፣ ቶሎ የደም መርጋት አይከሰትም። ስለዚህ የነዚህ የፕሌትሌቶች ጠቀሜታ ምንድን ነው? አንደኛ እጃችን ወይም ሰውነታችን የሆነ ቦታ ላይ ቢቆረጥ ደም ቶሎ እንዲረጋ ለማድረግ ያገለግላሉ። ስለዚህ እነዚህ የደም ሕዋሳቶችን በአግባቡ መለየት ያስፈልጋል። ቀይ የደም ሕዋሳት የምንለው የዶናት ቅርጽ አላቸው፣ በቁጥር ብዙ ናቸው፣ ሄሞግሎቢን የያዙ ናቸው ይለናል። እንዲሁም እነዚህ ቀይ የደም ሕዋሳት ልክ እንደ ነጭ የደም ሕዋሳት ሁሉ በመቅኒ ውስጥ ይመረታሉ። ነጭ የደም ሕዋሳት ደግሞ ወጥ የሆነ ቅርጽ የላቸው። እነዚህ ቅርጽ አላቸው፣ እነዚህ ቅርጽ የላቸው። በሽታ ተከላካይ ናቸው። በመቅኒ ውስጥ ምን ይላሉ? ይመረታሉ። የነጭና የቀይ ደም ሕዋሳት የሚያመሳስላቸው ዋናው ነገር ምንድን ነው? ሁለቱም የሚመረቱት በምን ውስጥ ነው? በመቅኒ ውስጥ። ፕላትሌትስ በመጠን በጣም ትንሽ ናቸው፣ ክብ ቅርጽ አላቸው፣ ደም እንዲረጋ ያደርጋሉ። እነዚህን መለየት ነው